በርካታ እናስቻለው ደሴ እነዋዋ ጎቤ እነከፍ ያለው እንዴት እነ ሜጀር ጀነራል ውባንታ ባተን ያክል ስንት ጀግኖችን የገበርንበትን ትግል ማንም ሊጠልፈው አይችልም። ማንም በሽርፍራፊ ጥቅም ማንነታችን ልንሸጥ አንችልም። እስከ መጨረሻ መስዋዕትነት ራሳችን አስጠብቀን እንቀጥላለን። ይህ ትግል ወደዚህ ሲመጣ ዝም ብሎ አይደለም። በርካታ ድርጅቶች ተፈጥረው በመመካከር በመወያየት አፋብኃ የነበረውን አፋጎ የነበረውን በርካታ አሁን የአማራ ፋኖ ብሔራዊ ንቅናቄ የሚል አንድ ተቋም አንድ ድርጅት አለ። ስለዚህ በጎንደር ስም ማንም አትነግዱበትም። ስንት ጀግና ወንድሞቻችን የገበርንበት ትግል ነው። 10 ሚሊዮን ብር 20 ሚሊዮን ብር ስለላክ አንድ ክፍለ ጦር አንድ ሻለቃ ልትገዛ አትችልም፣ አይሳካም። ወንድሞቻችን በገንዘብ አንሸጥም። እስከ መጨረሻ እንፋለማቸዋለን፣ እስከ መጨረሻ እንዋጋቸዋለን፣ እስከ መጨረሻ በወንድሞቻችን ስም ድል እናደርጋለን። ድልም እያደረግን ነው፣ እያሸነፍናቸውም ስለሆነ ፊት ለፊት መግጠም ስላልቻለ አቅም ስላጣ ስላቃተው ነው በገንዘብ እየደለለ እርስ በርስ ለመከፋፈል የሞከረው። ይሄ ደግሞ አይቻልም፣ አይሳካም። መቼውንም አማራ መቼውንም በርካታ ጊዜ ተሞክሯል፣ አልተሳካለትም። ጣሊያንም ሞክሮት አልሆነም። ዛሬ የአብይ አህመድ ስርዓት የታጠቀውን እያንዳንዱ መሳሪያዎች እጃችን ላይ ገብቷል። ብሬን፣ ዲሽቃ፣ ስናይፐር፣ ሹተር፣ ሞርተር ሁሉም የመሳሪያ አይነቶች እጃችን ገብቷል። ለምን? በምን? በህዝባችን ድጋፍ፣ በምን? ባደረግናቸው ደጆች እየማረክን ማለት ነው። ስለዚህ መቼውንም ሊሳካላችሁ አይችሉም። እዚህ ሳይበር ሚዲያው ላይ ያላችሁ የትግላችን ተቆርቋሪዎች፣ የትግላችን ደጋፊዎች፣ አማራ እንዲድን የምትፈልጉ ኢትዮጵያ እንድትድን የምትፈልጉ ከሆነ ከጎናችን ልትሰለፉ ይገባል። ዛሬ ለብሔር ብሔረሰብ ጥሪ አድርጓል። እኔ አሁን ከመጣሁበት አካባቢ ከሚገርማችሁ ነገር ኦጋዴን ነፃ አውጪ አለ፣ ኦነግ አለ። ለምን አልሄድኩም? እነሱን መተቸት ምናምነት አይደለም፣ አቃፊነት የለውም። ኢትዮጵያዊነት አይዘመርም ከና አንቀጾቻቸው። ፋኖ ግን በ3 ዓመት ውስጥ ለብሔር ብሔረሰብ ጥሪ አድርጓል፣ ለሁሉም። ከዚህ አንፃር ነው ሐሳባችሁን ስጡ። ውሸተኞችን አጭበርባሪዎችን ለከርሳቸው ብሎ ማንነታቸውን የሸጡ እንደነ ኢየሱስ ኢብራሂም እንደነ በለጠ ሞላ አይነት ከርሳም ዛሬ በእኛ ወንድሞቻ እናቱን መቅበር ያልቻለ እኮ ነው። እንፍራንስ ላይ እኔ ተወዳደርኩ ላይ ተወካይ ምክር ቤት ብሎ ዛሬ የተወካዮች ምክር ቤት ላይ እንዲገባ እውቅና ተሰጠው። ጀግና ከሆነ እናቱን መቅበር አልቻለም የነበር። በየትኛው ስሌት ነው? በየትኛው ቦታ ተመራርጦ መጥቶ አሸንፎ ነው? የሚገርም እኮ ነው፣ በጣም የሚያስቅ እኮ ነው። ስለዚህ መቼውንም አይሳካላችሁም። ውድ የትግላችን ደጋፊዎች አሁንም ቢሆን እውነቱን ታቁን ለህዝባችን ማሳወቅ መቻል አለብን። አንለቃችሁም። እኛ አለናው ሳይበሩ ላይም በትግሉም በሳይበሩም በጋራ እየተደጋገፍነ ለህዝባችን ድምጽ እንሆናለን። እውነቱን እንናገራለን፣ እውነቱን እናስረዳለን። አንሸማቀቅም፣ አንፈራም። መቼውንም ጊዜ ቢሆን ከወንድሞች መስዋዕት ከሆኑት ወንድሞቻችን ስለማይበልጥ አሁን አጀንዳ እየሰጠ ከትግራይ ጋር እንደዚህ ስለሆነ 3 ዓመት ሙሉ የት ነበራችሁ? 3 ዓመት ሙሉ ስንታገል የት ነበራችሁ? አሁን ሲያቅትህ አልሆንልህ ሲል ማንነትህን በገንዘብ ሽጠህ የገባ ሁሉ ከትግራይ ጋር እየሰራ ከኤርትራ ጋር እየሰራ ትላለህ። አንተ እየሰራህ አይደለም። ይሄው ሽማግሌ ባካችሁ እያልክ እየላካ አይደል አብይ አህመድ? ይሄን እማናቅ ይመስልሃል እንዴ? ስለዚህ እኛ ማንም ጋር ቢሆን ድርጅታችን ጥሪ አቅርቧል። ከከሌ ጋር እሰራለሁ ይሄ ማታለያ ማጭበርበሪያ ህዝባችን ለማወናበድ ትግላችን ለመጥለፍ ነው። ይሄ ደግሞ መቼውም አይሳካላችሁም። መቼውንም ቢሆን ተባብረን በአንድነት ከሁሉም ክልሎች ጋር ብልጽግናን ለመጣል ማንኛቸውም ጋር አብሮ ለመታገል ፈቃደኛ የሆኑትን ድርጅታችን ጥሪ አቅርቧል። ጥሪውን ተቀብለው የሚመጡ ካለ በዛ መሰረት ድርጅታዊ በሆነ መንገድ የአማራን መብት ጥቅም ማስከበር እስከቻለ ድረስ ማንም ጋር ቢሆን አብሮ መስራት የሚቻልበት ሁኔታ እንዳለ ድርጅታችን በይፋ ጥሪ አቅርቧል።
ስለዚህ በዚህ ልታታልሉንና ህዝባችን ልታጭበረብሩ አይገባም። መቼውንም አይሳካላችሁም። የአማራ ፋኖ እያሸነፈ ነው። አሸናፊ ነን። እያሳየናችሁ ነው። እየማረክነ እየደመሰስነ በየትኛውም ቀጠና በፈለግነው ሰዓት የትኛውም ቦታ መግባት እንደምንችል አሳይተናችኋል። ይሄ ከመቼውም ጊዜ በላይ የሚታይ የሚጠበቅ ነገር እኮ ነው እያሳየን ያለው። እያዝረከረከ ጎንደር ላይ፣ ወሎ ላይ፣ ጎጃም ላይ አሳይተናል። ስለዚህ ለዚህ ያለቀን ትግል ወደኋላ በገንዘብ ለመጥለፍ በርካታ ሚሊዮን ብሮችን አብይ አህመድ በጅቶ እየተንቀሳቀሰ ስለሆነ የትግላችን ደጋፊዎች ከመቼውም ጊዜ በላይ በዚህ በሳይበሩ በኩል ከጎናችን እንድትሰለፉ እንፈልጋለን። እውነትን መሰረት አድርገው በውሸት ማንም ከጎናችን እንዲቆም አንፈልግም። ሐቁን ጥሬ ሐቁን እውነታውን ግን እንድታስረዱ እንፈልጋለን። እውነታውን እንድትመሰክሩ እንፈልጋለን። ስንት መስዋዕት የከፈልንበትን ትግል ማንም መጥቶ እንዲያቆሽሸው ማንም መጥቶ እንዲያረክሰው አንፈልግም። ስለዚህ ከመቼውም ጊዜ በላይ አንድነታችን መጠንከር መቻል ያለበት አቅማችን የምናሳይበት ትልቁ አጋጣሚዎችም አሁንም ያለንበት ስለሆነ ይሄን የሞተ ያረጀና ያፈጀ የ30 የ40 ዓመት እንትን ማንም ሰው ሲኖር እኛ በፖለቲካል እንትን ውስጥ ቋሚ ጠላት ቋሚ ወዳጅም የለንም። እኛ በሁኔታዎቹ የፖለቲካል አሰላለፍ የመጡ ችግሮች ነበሩ። በቃ በጊዜው የነበሩ ፖለቲከኞች ያጠፉት ጥፋት አለ። እሱ እንደማንኛውም አካል ይጠየቃሉ፣ መጠየቅ ባለበት አግባብ ማለት ነው። ከዛው የዛሬ ኔክላ ዓመት ትግራይ እንደዚህ ነው ህወሓት እንደዚህ ያክብር ስለሚሰማ የለም። ማንም አንሰማችሁም። እኛ ልዩነቶች ካሉ በቀጣይ ቁጭ ብለው በመሪዎቻችን አማካኝነት ይወያያሉ፣ ይነጋገራሉ፣ ይፈታል ችግሩ። ከዛው ውጭ ግን ለአብይ አህመድ አሽከር ሁነን አጎብድደን አንኖርም። ከዚህ በኋላ የመጀመሪያው ቁጥር አንድ ጠላታችን ብልጽግና ነው። ብልጽግናን ለማጥፋት አብረን በጋራ መቆም መቻል አለብን። በአንድ መቆም መቻል አለብን። እናቀዋለን። ከዚህ በፊት አማራ ከመቼውም ጊዜ በላይ ከየትኛውም እንትን ጥቀሱ እስኪ ከኦሮሞ ጋር፣ ከትግሬው ጋር፣ ከአፋሩ ጋር፣ ከደቡቡ ጋር ተጋብቶ ያለ እኮ አማራ ነው። ይሄን በፐርሰንት መስራት ትችላላችሁ። እናቀዋለን። ዘር፣ ብሔር፣ ቀለም አለየም እኮ አማራ ከሁሉም ጋር ተጋብቶ ተወልዶ ተዛምዶ ነው ያለው። የንግድ ስርዓታችን ያስተሳስረናል፣ ያገናኘናል። ግድ ነው፣ መርጠን አይደለም። ግዴታ ከአማራ ብቻ እንጋባ እኮ አላለም አማራ። ከኦሮሞ ጋር የተጋቡ በርካታ አማራዎች አሉ። ከትግራይ ጋር የተጋቡ የወለዱ በርካታ አማራዎች እኮ አሉ። በዚህ ልክ ልታሸማቅቁ የተሰጣችሁን አጀንዳ ይዛችሁ እኛን ወደ ኋላ ልትመልሱን አትችሉም በጭራሽ ማለት ነው። ይሄ ትውልድ የነቃ ትውልድ ነው። በ5 ደቂቃ ውስጥ ዓለም ላይ እየተፈጠረ ያለውን እያንዳንዱን ነገር እጃችን ላይ ነው ያለው። ያያል፣ ይሰማል። በፋናና በአማራ ቲቪ እንደምታስተላልፈው እንትን አይደለም። ከመቼውም ጊዜ በላይ የነቃ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ይዞ የመጣ ነው የአማራ ፋኖ ብሔራዊ ንቅናቄ። ይሄን አዲስ ትውልድ አዲስ ተስፋ እያሳየው ነው። አዲስ አስተሳሰብ ይዞ እንዲመጣ እየቀረጸ ነው። በዛ ልክም የተቀረጸ ስለሆነ ማለት ነው። ይሄን ተስፋ በቀጣይ ባሉ ጊዜያቶች በጋራና በአንድነት ደግሞ እየሰራን ወደፊት እናሻግረዋለን። ዋናው የድርጅታችን ምንድን አዲስ ትውልድ፣ ይህ አዲሱ ትውልድ አዲስ አስተሳሰብ በፊት የነበረ 30 40 ዓመት ስለነበረ አይደለም። አዲስ አስተሳሰብ ጊዜውን ወቅቱን ያወጀ አዲስ ተስፋ ይዞ ሰንቆ ነው እየተዋጋ ያለው። ማንም የሚሰማ የለም፣ ማንም የሚያዳምጥ የለም። ነቅቷል ሁሉም። ደቡቡም፣ አፋሩም፣ ትግሬውም፣ ጉራጌውም፣ ሶማሌውም፣ ከምባታውም አንድ ሆኗል። አሁን አብይ አህመድ ሊሳካልህ አይችልም። አሸባሪ እያስገባህ በሶማሊያ እያስገባህ በአርሲ እያስገባህ በሙስሊም ስም አትነግድም፣ አትሸቅጥም። አሰልጥነህ አደራጅተህ ያስገባቸው ብልጽግና ነው። በየትኛውም እንትን ቅዱስ ቁርአን ይሄን አይልም።
ሰው ልጅ ግደል ረድ አጥፋ አይልም በጭራሽ ማለት ነው። አስተምሮታችንም ይሄንም ስለማይፈቅድ ማለት ነው። ለራስ ስልጣን ማራዘሚያ ይሆን ዘንድ ነው ወንድሞቻችን እያረድክ እየገደልክ ቤተክርስቲያንን እያወደምክ መስጊድን እያወደምክ ልትቀጥል አትችልም። መንቃት አለብህ። ስልጣን በመግደል ማራዘም አይቻልም እንዴ! አዲስ አበባ ላይ በግልጽ እኮ ነው የተናገረው። አዛንና ቅዳሴ መስማት አልፈልግም፣ ድምፁ ረብሾኛል እኮ ነው ያለ። ከዚህ የበለጠ ምን ብሎ እስኪነግራችሁ ነው የምትጠብቁ? በግልጽ እኔ ገደልኩ ሊላችሁ ነው እንዴ? እንደዛ ብሎ ሊናገር አይችልም። ቅዳሴ መስማት አልፈልግም፣ አዛን መስማት አልፈልግም፣ እየረበሸኝ ነው፣ ምቾት አልሰጠኝም አለ እኮ መሀል አዲስ አበባ ላይ። ስለዚህ ከዚህ በላይ ምን ብሎ እንዲነግረን ነው የምትፈልጉት? ከዚህ በላይ ምን ብሎ እስኪናገር ነው የሚፈልግ? በግልጽ እኔ እንደዚህ ነኝ ብሎ እኮ ሊነግራችሁ አይችልም። አንድ አመራር በዚህ ጉዳይ ላይ ወጣህ መግለጫ እንዳትሰጥ ትንፍስ እንዳትሉ እኮ ነው ያላችሁ። ተወካዮች ምክር ቤት ላይ አሪፊም በተመለከተ እኔ እዚህ ወገን ነኝ ብለ አንድ ሰው ወጥቶ መናገር አይችልም ብሎ ማስጠንቀቂያ ነው የሰጣቸው። ስለዚህ በዚህ ልክ ነው ተቀዳሚ ሀጅ ሙፍቲን ገፍቶ እንደዛ አድርጎ አላህ ይረማቸውና ዛሬ እንደዚህ ያሳጣን ለሙስሊሙም ለክርስቲያኑ አባት የነበሩ ማለት ነው። ዛሬ ደግሞ ያየነው የሲኖዶሱን ጠፍጥፎ ለመስራት እየሄደ ያለበት ርቀት እኮ ያየን ነው። እምነቱ እያንዳንዱ የራሱ በቤተ ክርስቲያን ውስጥ የሚከናወኑ ራሷ ቤተ ክርስቲያን የምትተዳደርበት ዶግማና ቀኖና አለ። ከዛ ውጭ በሆነ ስርዓት ነው ነገሮች እየተከናወኑ ያሉ። ሲኖዶሱን ለመበተን ሲኖዶሱን ለመገነጣጠል ያልሄደበት ርቀት አለ ወይ? ድምጽ ሳይሰጥ ሳይመረጥ በራሱ እየሾመ እየሻረ እንዴት ብሎ ነው እምነታችን በዛ ልክ ጠብቆ እውነተኛ ነው ብለን እንሄድ የምንችለው? ስለዚህ ሁሉም አማኞች በአንድ መቆም መቻል አለብን። በጋራ ኢትዮጵያን መጠበቅ መቻል አለብን። ሁሉም ብሔር ብሔረሰቦች በአንድነትና በጋራ ይሄንን ስርዓት ለመጨረሻ ጊዜ እንዳይመለስ አድርገን መሸኘት መቻል አለብን ለማለት ነው። ረጅም ሰዓት ወስጃለሁ። አመሰግናለሁ። ሺዎቹ በጣም ጥሩ ሐሳብ ነው ያቀረብከው። ሚሰማ ካለ ሀገር ውስጥ አሁን እየተደረገ ያለው የዘር ጭፍጨፋ፣ የማንነት ጭፍጨፋ፣ በማንነት መገለል፣ በማንነት መገደል፣ በማንነት መጥፋት፣ በማንነት መሰደድ ኢትዮጵያ ውስጥ እየበረከተ መጥቶ በአማራው ላይ ትላንትና ሀገር የገነባትን ኢትዮጵያን እንዲገደል እንዲጨፈጨፈ ያደረገው አማራ በራሱ ተደራጅቶ ባለመቋቋሙ ትላንትና ኢትዮጵያዊነትን ሲዘምር ከዘር በላይ ነው ኢትዮጵያዊነት ከዘር በላይ ነው ሲባል አሜን ብሎ የተቀበለ፣ ሌላው ግን በዘርነት ሲያቀነቅር ኖሮ ኢትዮጵያ ውስጥ አማራን መግደል ጽድቅ ነው በማለት ጭምር ያወጁበት ስለሆነ የአማራ ፋኖ የህልውና የማንነት ጥያቄ ሀገራዊ ነው። ብቻዬን አላለም። ብቻዬን ኢትዮጵያ ልመስርት አላለም። ልገንባ አላለም። ልግዛ አላለም። አሁንም የጠየቃቸው ጥያቄዎች ፐብሊክ ናቸው። ዊድ ኦፈን ዘ ሮድ ናቸው። ምንም አይነት በአንድ ነጭ ቀሚስ ላይ ጥቁር ነጥብ ይታያል። በአማራ ፋኖ የትግል ሂደት ግን ግልጸኝነት የተሞላበት ግን አብይ አህመድ አሰልጥኗቸው የአማራ ፋኖ የአብን የትግል ሂደት እንዲጠለፍ ከሚያደርጉ ባንዳዎች ውጪ የአማራ ፋኖ እየታገለ ያለው የህልውና የማንነት ጥያቄ ነው። ክርስትናን ሊያስፋፋ እስልምናን ሊያቆሽሽ ወይም እስልምናን ሊያስፋፋ ክርስትናን ሊያቆሽሽ ወይም የሃይማኖት ይዘት ይዞ አይደለም። የማመን ባለመብቱ ነው። መስቀል አንገቱ ላይ አይደለም በግንባሩ ላይ አድርጎ ቢሄድ መብቱ ነው። ይሄን መብት የመጋፋት ባለመብቶች አይደለንም። ብልጽግና አይሰጠንም። አራሽ ቀዳሽ ተኳሽ ያለው ለአማራነት ብቻ አይደለም እንደ ሰው ነው። ከ5 ቢሊዮን ብር በላይ በገታ አግኝተናል ብለው ያቀረበችው የገቢዎች ሚኒስተር እኮ አየን እኮ። ስለዚህ በተደራጀ መንገድ ኢመደበኛ በሆነ ሁኔታ አስታጥቀው እየዘረፉ ያሉ ራሳቸው ናቸው።
ስለዚህ ለአንዴና ለመጨረሻ ጊዜ ይህን ትግል ይህን አብዮት በመቀላቀል ሁላችንም ስርዓቱን መቅበር መቻል አለብን። ያን ማድረግ ስንችል ነው ራሳችን መከላከል የምንችለው። ያን ማድረግ ስንችል ሁሉም ብሔር ብሔረሰቦች አማራ ምን አደረገ ይሄንን ያክል በማንነቱ እኮ ነው እየታረደ ስለሆነ አማራ የምንለው እኮ ወደን አይደለም ጎበዝ፣ በተለየ ሁኔታ ተመርጦ እየተገደለ ስለሆነ ሙስሊሙም ክርስቲያኑም ሁሉም በአማራነታችን ነው እየተገደልን እየታረድን ያለነው። ስለዚህ ሁሉም ክልሎች ጋር አብረን መስራት መቻል አለብን። በጋራ መቆም መቻል አለብን። እርስ በርስ በየተራ እያጠፋን ነው ያለ፣ በየተራ እያወደመን ያለ። እሱ ከሱዳን ከነ መሐመድ ዳውድ ከነ አልቡርሃን ጋር እየሰራ አይደል ያለው? ሱዳን ላይ ኢትዮጵያ ውስጥ ማሰልጠኛ እንትን የሰጠው ለሱዳን ማን ነው? አብይ አህመድ አይደለም? በአንድ በኩል ሌላውን እያስገባ አገር የሚጠብቅ ከሆነ ስንት ኪሎ ሜትር ነው ሱዳን ከኢትዮጵያ ድንበር ገብታ ያለችው ዛሬ? ስለዚህ ሊሆን አይችልም። ከተለያዩ አረብ ኤሚሬትስ ጋር እየሰራ ነው ያለው አብይ አህመድ አማራን ለማጥፋት። ስለዚህ እኛ ደግሞ ማንም ይሁን ማን ይሄን የብልጽግና ስራ ለማጥፋት መቼውንም ቢሆን አንቆምም። ተቋማዊ የሆነ መንገድ ድርጅታችን ጥያቄ አቅርቧል። በጥያቄው መሰረት አብረው ከሚሰሩት ጋር አብረን እንሰራለን። ያኔ ተባብረን በጋራ ሁላችንም የምንፈልጋትን ኢትዮጵያ እንገነባለን። ተወካይ የለንም። አማራ ባለው ህዝብ ተወካይ እንዲኖረው እንፈልጋለን። አሁን የተቀመጡት አሻንጉሊቶች እጅ አውጡ ሲባሉ ያወጣሉ፣ አጨብጭቡ ሲባሉ ማጨብጨብ ነው። እያየናቸው ነው እኮ ነው። በቁጥር ጥያቄ የሚያነሱት ሐሳብ እንትን የሚሉት እኮ ሁለት ሶስት ሰዎች ናቸው። እያየን ስለሆነ ማለት ነው። የትኛው እንትን ነው ትክክለኛ ውክልና ያገኘው? ደቡቡ መጠየቅ አለብህ። ወንድሞችህ እየመጡ እየቀሩ ነው። የት አሉ ብለህ ጠይቅ። የላካቸው ወንድሞች ቤተሰቦቹ ሁሉም ሰው በዚህ ልክ ወላይታው ሁሉም መጠየቅ አለበት። የላካችሁ ልጆቻችን የት ናቸው ብላችሁ ጠይቁት አብይ አህመድ። ስለዚህ በተናጠል እያጠፋን ስለሆነ እኛ በጋራ ተደራጅተን አንድ ሁነን አማራን ማደን አለብን። ኢትዮጵያን መጠበቅ መቻል አለብን። ሁሉም ብሔር ብሔረሰቦች አብረን ተባብረን በጋራ አብይ አህመድን የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ መቅበር መቻል አለብን። እኛ ከማንም ጋር ጥላቻ የለንም። የደቡብ ወንድማችን ነው፣ ኦሮሞ ወንድማችን ነው፣ አፋር ወንድማችን ነው፣ ትግራይ ወንድማችን ናቸው። በማንም ስም አትነግዱ፣ በአማራ ስም አትነግዱ፣ በጎጃም ስም አትነግድ። ማንም በጎንደር ስም ማንም ሊነግድ ሊሸቅጥ አይችልም።